ሰላም ሰላም የክርስቶስ ሰላም ከሁላችሁ ጋር ይሁን። እንደምን አላችሁልኝ ወገኖቼ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። በጣም ደህና ነኝ። አንድ ፕሮግራም ይዤላችሁ መጥቻለሁ። እህታችን እየቆሰቆሱ እንትን ይሏታል። ፈሪ አምላክ አላህ ትላለች። በምን መልኩ ነው አላህ ፈሪ የሆነው? እንዴት? ፕሮግራሙን ተረጉምላችኋለሁ። በተለይ ሞሮኮና ግብፅ በእስልምና እየተው የወጡ ሞሮኮ ወደ 4 ሚሊዮን በተለይ ቲክቶክ ከመጣ ፕሮግራሙን ካያችሁ በጣም በብዛት ነው ሙስሊሙ እየጣለ ወደ ክርስቶስ ወደሚመጣው እና ወይም ደግሞ ኢያማኝ እየሆነ ያለው። ምክንያቱም ብዙ በውይይት የተደበቀውን የእስልምና መጽሐፍ እያዩ እስካሁን ድረስ በዶክተር ዛኪር ናይክ በነ አህመድ ዲዳት በነዛ በመሳሰሉት ነበሩ። አሁን ግን የተደበቀው የአረበኛ መጽሐፍ በተለይም ደግሞ እነዚህ ታፍሲሮች እነዚህን ሁሉ ሲተዋወቁ እስልምናን እየጣሉት ጎረፉ። ኢራን በዓለም ላይ እስልምናን ጥሎ ከወጣው ኢራን አንደኛ ነው። በአፍሪካ ደግሞ ሞሮኮና ግብፅ ናቸው። ሌሎችም እንደሚከተሉ ተስፋ እናደርጋለን። ስለዚህ እዚህ ላይ አንድ ፋሬስ የሚባል ሙስሊም ነው ጥያቄ የጠየቀው ምንድን ነው? ኢየሱስ ክርስቶስ በመስቀል ላይ በነበረበት ወቅት ኢላይ ኢላይ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ አለ። ደካማ የሆነ ራሱን ማዳን ያልቻለው ኢየሱስ እንዴት ሌሎችን ያድናል? ደካማ የሆነው ራሱን ማዳን ያልቻለ ኢየሱስ እንዴት ያድነናል ትላላችሁ? አድነኝ እያለ የጮኸ ራሱ እናንተ ክርስቲያኖች እንዴት ነው የሚል ነው ጥያቄው። ከፋሬስ የመጣው ጥያቄ እሷም ታነብልናለች። በመስቀል ላይ በነበረበት ጊዜ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ አለ። አምላኬ አምላኬ ለምን ተውከኝ አለ። ራሱን ማዳን አልቻለም ኢየሱስ። ታዲያ እንዴት አሁን እናንተን ያድናል? ራሱን ያላዳነ። የሚገርማችሁ ይህ መንፈስ ጌታ በተሰቀለበት ጊዜ ናና ራስህን አድን ብሎ ነበር። ያው መንፈስ ነው፣ የሰይጣን መንፈስ ማለት ነው። ያ መንፈስ ነው አሁንም እንትን ያለው እና ወገኖች ሙስሊሞች ተረጉምላቸዋለሁ። ጥያቄውንም እሷ ያው እህታችን እንትን ትበለው ትተንትነው፣ እኔ ተረጉማለሁ። የጌታ የኢየሱስ ክርስቶስ ሰላም እና በረከት ከሁላችሁ ጋር ይሁን። ይህን የሚከተለውን በላይ ያለውን እንትን ፋሪስ የተባለ ወንድም ጽፎልኛል ነው የምትለው። ونادى إلهي إلهي لماذا تركتني فكيف من لم يخلص نفسه أن يخلص غيره እና በመስቀል ላይ በነበረበት ወቅት ኢላሂ ኢላሂ ላማ ሰበቅታኒ ለምን ተውከኝ ብሎ ያለ ራሱን ያላዳነ እንዴት ሌላ ሰው ሊያድን ይችላል? أخ فارس يعني أنت مستغرب من هاي الجملة إلهي إلهي لماذا تركتني ፋሪስ ሆይ ወንድሜ ፋሪስ ሆይ ኤሎሄ ኤሎሄ ላማ ሰበቅታኒ የሚለው ነገር አስገርሞሃል፣ አስደንቆሃል፣ ደንቆሃል በዚህ ጉዳይ። እኔም ደግሞ በቁርአን ላይ የተደነቅኩበት አለ። ما مستغرب من آية في قرآنك من سورة محمد آية 7 በሱረቱ መሐመድ አያ 7 ላይ እንዲህ ሚል አለ አለች። ምንድን ነው ያለ? الله يقول إن تنصروا الله ينصركم إله አላህ እንዲህ ይላል፣ እርዱኝና እኔም እረዳችኋለሁ ይላል አላህ በሱረቱ መሐመድ አውጥቼዋለሁ። ሱረቱ መሐመድ ነው። አምጣልኝ። ሱረቱ መሐመድ ላይ ምን አለ?
እርዱኝና እኔም እረዳችኋለሁ አለ። ይሄው ሱረቱ መሐመድ። ይሄው እናንት ያመናችሁ ሆይ አላህን ሃይማኖቱን የሚል በአማርኛው ደግሞ አላህን ብትረዱ ይረዳችኋል፣ ጫማዎቻችሁን ሁሉ ያደላድላል፣ ጫማዎቻችሁን ያስርላችኋል። መጀመሪያ ግን አላህን እርዱኝ እረዳችኋለሁ የሚል ነው። እኔ ያስገርሞኛል ትላለች። እንዴት ነው ያስገረማት? ሲንስማ አንተ ኤሎሄ ኤሎሄ ላማ ሰበቅታኒ የሚለው አስገርሞሃል። እኔ ደግሞ ከቁርአን ያስገረመኝን እርዱኝ እረዳችኋለሁ የሚለው ነው። جبان إله ما يقدر ينصر نفسه إلا بمعاونة البشر الضعفاء. ኃያልና ብርቱ የሆነ አምላክ ነው ተብሎ የተባለው ከሰው እርዳታ የሚፈልግ ደካማና ፈሪ አምላክ ነው። ሰዎች አነብልሃለሁ። ሱረቱ መሐመድ አያ 7 ላይ እንዲህ ይላል፣ እናንተ የምታምኑ ሆይ አላህን እርዱት፣ እግሮቻችሁን ያጸናል ይላል። ጫማ የሚለውን እግሮቻችሁን ያጸናላችኋል። ብትረዱት ለምንድን ነው ፈሪ አምላክ ያለችበት? ምክንያቱም ግደሉ እንትን የሚሉት አናላይቭ የሚያረገው በእንትን ነው፣ አላሁ አክበር እያለ ለዛ ነው ደካማና ፈሪ ነው ራሱ። ወንድሜ ፋሪስ ወይ አምላክህ ደካማ በመሆኑ ከስጋ ለባሽ እርዳታን ይጠይቃል። ደካማ الرب يسوع المسيح أخذ نيابة عني كل هذا العذاب اللي على الصليب. ይሄ የኔ ጌታ ኢየሱስ ክርስቶስ ግን እኔን ሊያድነኝ በእኔ ቦታ እንደዛ ጮኸልኝ ነው እና እሱም የተናገረው የተጻፈ ነገር ነው። حتى أنا يكون إلي خلاص ሊያድነኝ ከጀሃነም ሊያድነኝ ነው ይህን እንትን ያለው። الرب يسوع المسيح لما ذكر إلهي لماذا تركتني هو كان نائب عن البشرية. هو يؤكد إنه ይህንም ያለበት በስጋው በነበረበት በስጋው ላይ በመስቀል ስጋው በስጋ በደም በመስቀል ሲሰቀል በሰቆቃና በመከራ ሆኖ ይህን የተናገረበት ኢየሱስ ክርስቶስ ራሱ ነው። هو إنسان كامل بجسد حقيقي በእውነተኛ ስጋ በስጋው ስጋ በስጋና ደም ተሰቅሎ ነው። ምክንያቱም አላህ አልተሰቀለም ስለሚል ነው አይደል? ራሱ ኢየሱስ ክርስቶስ በስጋና በደሙ ሆኖ ተሰቅሎ ነው ይህንን ያለው። ኤሎሄ ኤሎሄ ላማ ሰበቅታኒ ያለው። وراح نقرأ سوا الشاهد على هذا الكلام. እናነንባለን ማቴዎስ 27:46 ونحو الساعة 9 صرخ يسوع በዘጠነኛው ሰዓት عظيم قائلا إيلي إيلي لما شبقتني أي إلهي إلهي لماذا تركتني. ይሄም ያልከው ልክ ነው። ይሄ የተጻፈው ኤሎሄ ኤሎሄ ላማ ሰበቅታኒ ለምን ተውከኝ፣ አምላኬ አምላኬ ለምን ተውከኝ ብሎ የተጻፈው በመጽሐፉን 27:46 ላይ ማቴዎስ ልክ ነው። وهذه الجملة التي تؤكد إنه اللي انصلب هو المسيح وليس الشبيه. ይሄ ምን ያረጋግጣል? ይሄ የሚያረጋግጠው ኢየሱስ ክርስቶስ ራሱ የተሰቀለ መሆኑን እንጂ ሹብሃ ላሁም የሆነው ወይም ደግሞ መስሎ ታያቸው የሚለው የቁርአንን ውሸት አይደለም። የቁርአንን ውሸት የሚያጋልጥ ነው። ለምን? በእርግጥ ተሰቅሏል። ኢየሱስ ተሰቅሏል። አንተ እንዳልከው በመስቀል ላይ ተሰቅሎ ነው የሞተው። በመስቀል ላይ ነው ዋጋ የኃጢአቴን ዋጋ የከፈለልኝ ከጀሃነም ያዳነኝ እና እሱ ራሱ መሰቀሉን ነው የሚያሳየው። ቁርአንን ምን ያደርገዋል? ዜሮ ያደርገዋል። መስሎ አልታያቸውም።
ያ እንደዛ አይደለም። ወማ ሰላቡሁ ወማ ገታሉሁ ወላኪን ሹብሃ ለሁም፣ አልሰቀሉትም አልገደሉትም መስሎ ነው የታያቸው የሚለው እዚህ ላይ ዜሮ ገባ ትላለች። الجملة مذكورة في نبوءة للنبي داود في مزمور 22. ይህ ደግሞ ማስተዋል ከፈለክ ይህ ደግሞ የሚለው በነቢዩ ዳዊት የተነገረው ይፈጸም ዘንድ ነው ጌታ ኢየሱስ ያን ያለበት። ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ያለው በነቢዩ ዳዊት የተነገረው በዳዊት የተነገረው ይፈጸም ዘንድ ነው። التي تؤكد أن كل الذي حدث في صلب المسيح مذكور في نبوءة ያም ደግሞ በዳዊት ላይ የሚናገረው ኢየሱስ ክርስቶስ በስጋው እንደተሰቀለ በስጋና ደም እንደተሰቀለ የሚያስረግጥ ከጥንት የመጣ ትንቢት ነው የምትለው። النبي داود نقراها سوا. እናንበው እስኪ مزمور 22 من أول መዝሙር 22 ምዕራፍ 22 አያ 1 ማለት ጥቅስ 1 آية. إلهي إلهي لماذا تركتني. ምን ይላል? ኤሎሄ 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 ላማ ሰበቅታኒ ለምን ተውከኝ ይህ ብሎ አለ። ስለዚህ ተፈጸመ፣ የዳዊት ትንቢት ተፈጸመ ነው የምትለው። في نفس المزمور በዚሁም መጽሐፍ ላይ نقرأ آية 16. 16 ምዕራፍ 22 16 ላይ ጥቅስ 16ኛው ጥቅስ ላይ እንዲህ ይላል ثقبوا يدي ورجلي እግሬንና እንትኔን ቸነከሩኝ፣ እግሬና እጆቼን ቸነከሩኝ ይላል። يقسمون ثيابي بينهم وعلى لباسي يقترعون. ልብሴንም በመካከላቸው ተካፈሉት ብሎ ይላል። ልብሱንም በመካከላቸው ቁጥር 18 ላይ ምን ይላል? ቁጥር 16 ይሄ ነው። ብዙ እጆችንና እግሮችን ቸነከሩ፣ እጆችንና እግሮችን ቸነከሩኝ። ዝቅ ብሎ 18 ልብሶችን ለራሳቸው ተካፈሉ፣ በቀሚሴ ላይ ዕጣ ተጣጣሉ። በቀሚሴ ላይ ዕጣ ተጣጣሉ ነው የሚለው። كل ما تنبأ به النبي داود في مزمور 22 حدث في صلب المسيح. ዳዊት የተናገረው ከጥንት በትንቢት ዳዊት የተናገረው ሁሉ የኢየሱስን ክርስቶስን መሰቀል አረጋግጧል። ስለዚህ በትንቢት ጥንት የተነገረለት ተፈጸመ። ኢየሱስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ ሲል ያ ጥቅስ ወደ ዳዊት መዝሙር ይወስደናል። ለምን? የተነገረለት ይሆናል የተባለው መፈጸሙን ያሳያል። ትንቢት ተፈጸመ፣ ተደመደመ። ኢየሱስ በእውነት ተሰቅሏል። አላህ ውሸታም ነው፣ ፈሪ ነው የምትለው። በኢየሱስ መስቀል በኢየሱስ መስቀል ይሄ ነው። ኢየሱስ ተሰቅሏል። ስለዚህ ሙስሊሞች ብዙዎች ምንድነው የሚያውቁ ይመስላቸዋል። ምን እንደሚናገሩ ለምን እንደሚሉት የሚያውቁ ይመስላቸዋል። አይደለም፣ ምንም አያውቁ። ስለዚህ ወገኖቼ አታውቁም። ብታነቡ፣ ብትመረምሩ፣ ብታዩ እንደ ሌሎች አገሮች እንደ ኢራን፣ እንደ ሞሮኮ፣ እንደ ግብፅ እንዳሉት እናንተም ደግሞ ወደ ክርስቶስ ነው የምትሄዱት። ወደ ክርስቶስ ብርሃን ትመጣላችሁ። መድኃኒት ወደ ሆነው፣ ፈዋሽ ወደ ሆነው፣ ጠጋኝ ወደ ሆነው፣ ተስፋችሁ ወደ ሆነው፣ ወደሚወዳችሁ። መሐመድ ማንንም ወዶ አያውቅም። ማንንም አላህ ማንንም ወዶ አያውቅም። ኢየሱስ ግን ይወዳል። እግዚአብሔር አብ ይወዳችኋል። እግዚአብሔር አንድያ ልጁን እንደውም አነብላችኋለሁ። ምንድን ነው ራሱን እዩት። ማየት ማመን ነው የሚባላል። እኔ ከማነበው እናንተ ስታዩት ታምኑታላችሁ። አንዳንዴ እኛ የምናነበው አለ እንትን ይመስለናል። ግን እዩት እና እመኑት። እዩትና እመኑት። 3:16 እንደዚህ
ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ሙስሊም ኢትዮጵያውያን ሙስሊሞችን እንዲሁ ወዷል። ኤርትራውያን ሙስሊሞችን እንዲሁ ወዷል። ሙስሊሙን ዓለም በሙሉ ጌታ ለምንድን ነው ከዚህ እንትን ወጣችሁ በተረት ተረት ምትኖሩ? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። ዋው! ይህ ነው እኮ። ምንም እኛ ያረግነው ሚራክል የሆነ ታምር አላረግንም። በኢየሱስ አመነ፣ በኢየሱስ ዳነ። እናንተም በኢየሱስ እመኑ፣ በኢየሱስ ዳኑ ነው። በዓለም እንዲፈርድ ወደ ዓለም በማመን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ይህ ነው። ተፈርዶባችኋል ወገኖች። ከዚህ ፍርድ ግን ተሎ ብላችሁ ማውጣት የምትችሉት ተሎ ጠበቃ መያዝ ነው። ተሎ ብሎ ጠበቃ። ማን ነው እሱ ጠበቃችሁ? ኢየሱስ ነው። ጌታ ሆይ ና አድነኝ፣ ፈውሰኝ፣ ጠግነኝ፣ ታደገኝ፣ ወደ አንተ ውሰደኝ፣ እውነትን አብራልኝ፣ በአንተ መንገድ መሄድ እፈልጋለሁ፣ ማንም እንዲያታልለኝ ለአውሬ አሳልፈ አትስጠኝ፣ ጌታ ኢየሱስ ሆይ ናልኝ ስትሉት ይመጣላችኋል፣ ያደናችኋል፣ ይጠግናችኋል፣ ይፈውሳችኋል። የዘላለም ደስታ በልባችሁ መብቀል በቅሎ ይታያል። በደስታም ትፈነጫላችሁ። ይህ አያመልጣችሁ። ኢየሱስ ጌታ ነው። ደህና ሁኑልኝ። በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን። ግን ለምንድን ነው እንትን ማትሉት? ለምንድን ነው ሸር ማታረጉት? እናንተ ጴንጤንን የምትሉት ለምንድን ነው? ኦርቶዶክስም የሆናችሁ ሸር አድርጉ ወገኖች። እናንተ ሸር አድርጉ። የጴንጤውን ተውት። እናንተም ሸር አድርጉልኝ። ሙስሊሞች ይስሙ፣ ካሉበት ጨለማ ይውጡ። ደህና ሁኑልኝ። በነገር ሁሉ በርቱ፣ ጠንክሩ ባይ